አብይ አህመድ ላይ መፈንቅለ መንግስት ቢደረግ ደስ ይላችኋል? ትናንትና ስለ መፈንቅለ መንግስት አንድ ቪዲዮ ሰርቼ የተወሰኑ ሰዎች ባደረገው እያሉ ነበረ። በነገራችን ላይ አብይ አህመድ ላይ መፈንቅለ መንግስት ቢደረግ የምታስቡት አይነት ዲሞክራሲ አይመጣም። የመጀመሪያው ነገር አብይ አህመድ ላይ መፈንቅለ መንግስት ቢደረግ አድራጊውና የሀገሪቱ መሪ ቀጥሎ የሚሆነው ወይ ብርሃኑ ጁላ ነው ወይ ጀነራል አበባው ነው ወይ ምናምን። ብርሃኑ ጁላ ዲሞክራሲ ያመጣልናል ብላችሁ ታስባላችሁ ማለት ነው። ሌላኛው ነገር ግን በጣም ማወቅ ያለብን በመፈንቅለ መንግስት ዲሞክራሲ ሊመጣ አይችልም። ወታደራዊ መንግስት ለዲሞክራሲ ምቹ አይደለም። ለምን የሚለው በጣም ሰፊ ትንታኔ ይፈልጋል። ሌላ ጊዜ ቪዲዮ ሰራበታለሁኝ። እዚህ ጉዳይ ላይ ቪዲዮ እንድሰራ ይገፋፋኝ አንድ ምክንያት ነው። ከዚህ ቀደም ኢህአዴግን ሰው በሚቃወምበት ጊዜ ምን ይል ነበረ? ማንም ይሁን ለምን ሰይጣን አይሆንም ብቻ ኢህአዴግ ከስልጣን ይነሳልን፣ ህወሓት መራሹ ኢህአዴግ ብቻ ከስልጣን ዞር ይበለልን፣ ሰይጣንም ቢመጣ ግድ አይሰጠንም የሚሉ ነበረ። አሁንም በጣም በተመሳሳይ ሁኔታ አንዳንድ ሰዎች ብቻ ማንም ይሁን ማን ብልጽግና ከስልጣን ይወገድ፣ አብይ አህመድ ከስልጣን ዞር ይበለልን እንጂ ማንም ቢመጣ ግድ የለንም ይላሉ። ይሄ እንግዲህ በትክክል አስበን ሳንጨርስ የፖለቲካ ለውጥ ለማምጣት እንደምንሞክር ነው የሚያሳየውና ለማንኛውም ስለ ፖለቲካ ግድ ይሰጣናል የምትሉ ሰዎች፣ ስለ ፖለቲካ እናወራለን የምትሉ ሰዎች ማንም ይሁን ማን ከሚል ይልቅ እንደው ለውጥ የሚመጣ ከሆነ ምን አይነት ለውጥ ነው መምጣት ያለበት፣ እንዴት ነው ለውጥ ውስጥ መምጣት ያለበት የሚለው ላይ የምር ማሰብና መወያየት ያስፈልጋል ለማለት ነው። መፈንቅለ መንግስት ተከታታይ ቀን አልኩኝ፣ ግን መፈንቅለ መንግስት አይደረግም። ዛሬ ግንቦት 8 1981 ዓመተ ምህረት መፈንቅለ መንግስት ተደርጎ ነበረ። የዛን መታሰቢያ ያደርጋችሁ ቁጠሩት ይሄን ቀን። ወገን እንዴት ነው እንግዲህ ተግባብተን መዛለቅ የምንችለው? እንግዲህ የዘነጠውም እብድ እኮ በዛብን እኮ። አማራ ጊዮናዊ ፓርቲ የሚል እንግዲህ የአጌፓ መስራችና ሊቀመንበር ናቸው እንግዲህ አቶ ምርጫው ስንሻው ናቸው እንግዲህ የአማራ ብሔራዊ ክልላዊ መንግስት ውስጥ መኖር የሚችለው አማራ ብቻ ነው፣ ሌላ ብሔር መኖር አይችልም እያሉ ነው እንግዲህ ማህበራዊ ሚዲያ ላይ ወጥተው እንግዲህ ኢትዮጵያ ውስጥ የተበተነውን አማራ ሰብስበው ይወስዱት። በኦሮሚያ፣ በትግራይ፣ በአፋር፣ በሐረሪ፣ በጅጅጋ፣ በጉራጌ ክልል ምናምን ያለውን አማራ ሰብስበው ይወስዱት። በእንደንሶ አይነት ጭንቅላት የአማራ ህዝብ ይወከላል። የአማራ ህዝብን ከኢትዮጵያ ህዝብ ለመነጠል የምታደርጉበት ርቀት አሳፋሪ ነው። እኔ በዛ ነው የምረዳው። ባይዘ የዘነጠ እብድ ያልኩት ለዚህ ነው። የአማራ ህዝብ የተከበረና ጠንካራ ሰራተኛ ህዝብ ነው። በእርሶና በፋኖ በአሸባሪ የሚወከል አይደለም። ከየት ነው ግን የምትመጡ? ከተበላሸ መድኃኒት ጋር ማን ነው እየጫነ የሚልካችሁ? መንግስት መውረድ አለበት። መንግስት ይውረድ። ሮሜላ ከነገዳይ አማይላኩ ሁነ ቃይራ አንተ ቆንቀው ተለዋኛኒ ወርክ ቆለቡና እንደፈደሩ ከቀ ቆለቡና ጻሴት ነገር ሲይዛ እንግዲህ አቲስነማ የተባለ የእርዳታ ፋውንዴሽን የቲክቶክ ገጽ ላይ ነው ያገኙት ቪዲዮውን። ይታያችሁ ችግር ብቻ ነው ወይ ሌላ ነገር አይታያችሁም ወይ ለምትሉን፣ አዎ ችግር ብቻ ነው የሚታየን። ችግር እስካለ ድረስ ችግር አትዩ ማለት አይቻልም። አብዛኛው የገጠሩ ማህበረሰብ በዚህ ልክ የተቸገረ ማህበረሰብ ነው። ለዚህ ነው ሁሌ ስንናገር ኢትዮጵያ ሙሉ በሙሉ አዲስ አበባን አትመስልም እያልን የምንናገረው። መንግስት መውረድ አለበት። መንግስት ይውረድ። ወዴት? ወደ ታችኛው ማህበረሰብ ይውረድ፣ ወደ ገጠሩ ማህበረሰብ ይውረድ። በጀት አሎኬሽኑ በራሱ ችግር አለበት፣ ልክ አይደለም። አዲስ አበባ ዓመታዊ በጀቷ 350 ቢሊዮን ነው። ግን ሰሞኑን እንደሰማነው ሪፖርት ከሆነ ለወንዝ ዳር ልማቶች ብቻ 1.3 ትሪሊዮን ብር የወንዝ ዳር ልማቶች ላይ ውሏል። ይሄ ማለት አዲስ አበባ የዓመታዊ በጀቷን 3 እጥፍ የወንዝ ዳር ልማቶቿ ላይ አውላለች። መቼ ነው እንደዚህ አይነት ገንዘቦችን ሰው ልማት ላይ የምናውለው? በእንደዚህ አይነት ገንዘቦች የሰው ህይወት የሚለማው መቼ ነው? ጥያቄያችን እኮ እሱ ነው። መንግስት ተሾመ፣ መንግስት ተሻረ፣ we don't care about that። ታች ያለው ሰፊው የማህበረሰብ ክፍል ስለ አማራ ማህበረሰብ አይደለም እያወራው ያለሁት፣ ስለ ኦሮሞ ማህበረሰብ አይደለም እያወራው ያለሁት፣ ስለ ደቡብ ዋቴቨር ስለ ትግራይ አይደለም እያወራው ያለሁት። ኢትዮጵያ በምትባል ቴሪቶሪ ውስጥ እታች ያለው ሰፊው የማህበረሰብ ክፍላችን በቀን 3 ለመብላት ተቸግሮ እንደዚህ አይነት የሰቆቃ ህይወት እያሳለፈ ነው። ስለዚህ መንግስት ከተማን ከማስጌጥና ከተማን ከማሸብረቅ አልፎ እንደዚህ አይነት ህይወቶችን ለማሸብረቅ ቁርጠኛ ሆኖ የሚሰራው መስራት የሚጀምረው መቼ ነው የሚል ጥያቄ ነው ያለ። በቃ ኮሪደር ለምቷል፣ ኮሪደር ተሰርቷል። ግን እድሜ ልካችንን ኮሪደር እያለን መኖር የለብንም። ኮሪደር ኢዝ ኦቨርሬትድ።
በቃ ከሚገባው በላይ ተወርቶለታል። በቃው አሁን የሰዎችን ህይወት ኮሪደር እናልማ። አሁን መንግስት ትኩረት አድርጎ መስራት ያለበት የሰዎችን የህይወት ኮሪደር የማልማት እቅድና ስትራቴጂ አውጥቶ መተግበር አለበት። ስለዚህ ዋናው ፖይንቴ ምንድነው? ሙሉ ኢትዮጵያ በፍጹም አዲስ አበባን አትመስልም። አዲስ አበባ ሌላ ናት፣ ሙሉ ኢትዮጵያ ደግሞ ሌላ ነው። ስለዚህ 90 እና ከዛ በላይ % የኢትዮጵያ ማህበረሰብ ቅድም ያያችሁትን ቪዲዮ ነው የሚመስለው። ምንም መሸፋፈልና ማደባበስ በማይቻል መልኩ አፍጥጦ የወጣ እውነታ ነው። ያንን እውነታ ተቀብለን የታችኛውን ማህበረሰብ ክፍል ወርደን የምናገለግለውና ህይወቱን የምናሻሽለው መቼ ነው የሚል ጥያቄ ነው ያለን። አሁን የከተሞቻችን ኮሪደር ለምቷል። ስለዚህ ወረድ ብለን የታችኛውን የማህበረሰብ ክፍል ህይወት ኮሪደር የማልማት ኃላፊነት ነው ያለበት መንግስት። ይህንን ኃላፊነት ይወጣ ነው እያልን ያለነው። አመሰግናለሁ። ቤት በ1.5 ሚሊዮን ብር ግዙ ብላችሁ ያስተዋወቃችሁት ለምንድን ነው? በ1.5 ሚሊዮን ብር ቤት እንሰራለን ብለን ተናግረናል። በ1.5 ሚሊዮን ብር ቤት ይግዙ ብላችሁ ተናግራችኋል። አዎ፣ ግን ያ ማለት በ1.5 ሚሊዮን ብር ቤቱን ሰርተዋል ማለት ነው። በስንትም ስሩት። በ1.5 ሚሊዮን ብር ቤት ይግዙ ካላችሁን ግን 1.5 ሚሊዮን ብር ሰጥ ቤት ትሰጡኛላችሁ። እንሰጣለን። ስለዚህ አሁንም ቢሆን ውል ፈርመናል፣ ኮንትራት አስገብተናል። 1.5 ሚሊዮን ብር ኢንቨስት ያደረጉ ሰዎች ነገ ይሄ ታወር ሲጠናቀቅ ተጨማሪ ምንም አይነት ክፍያ ሳይከፍሉ የቤት ባለቤት ይሆናሉ። ባለ 3 መኝታ ቤት 30 ሚሊዮን ብር በሚሸጥበት አገር በ1.5 ሚሊዮን ብር እናንተ የምትሰጡት ምን አግኝታችሁ ነው? እንግዲህ አሁን እዚህ ላይ ነው ጌሙን አመጣው ማለት ነው። ሰዎች አስማት የሚሉት ነገር ነው። እናንተ መንግስት ቤት ለቤት ፈላጊዎች በሚሰጠው ዋጋ ማቅረብ እንችላለን እያላችሁ ነው። ይሄን ለማድረግ መንግስት መሬት ስላለው ነው ብያቸዋለሁ። እናንተ ልክ እንደ መንግስት በቀጥታና በነፃ እንደሚያዝበት አይነት መሬት አላችሁ። አሁን ከኮንፊደንሻሊቲ አኳያ ያ ቦታ የት እንደሆነ መናገር አልችልም። በግል ግን አሳያለሁ። የዛሬ 5 ዓመት የመጨረሻው ሰው የመጨረሻውን ቤት በከፈለው ገንዘብ ያገኛል ብለው አሁን ቃል መስጠት ይችላሉ? እሱ ላይ ቃል አልሰጥም። ይሄ ፕሮጀክት ገንዘብ ይጠይቃል። ወደ 350 ቢሊዮን ብር ይጠይቃል። እቅድ ሳይሆን ምኞት ነው የሚል ጥያቄ ለሚያነሳ ባለ አክሲዮን ምንድን ነው የእርስዎ ምላሽ? ነገ ስብሰባ ጠርተው እኛም ማባረር ይችላሉ። የራሳቸውን እቅድ አስቀምጠው መቀጠል ይችላል። ፐርፐስ ብላክ መቼ ነው ዲቪደንድ ለባለ አክሲዮኖቹ ማከፋፈል የሚጀምረው? አጭበርብረናቸዋል ኦር ሳምቲንግ ላይክ ዳት ተብሎ የገዛ ሴት ልጁ ላይ አስገድዶ መድፈር ወንጀል የፈጸመው አባት በ12 ዓመት ጽኑ እስራት መቀጣቱን የሲዝ ከተማ አስተዳደር እያሳወቀ ይገኛል። ይህ ወንጀል የተፈጸመው በደቡብ ምዕራብ ኢትዮጵያ ሲዝ ከተማ ውስጥ ሲሆን አባት ራሷን መከላከል የማትችል የ14 ዓመት የገዛ ልጁ ላይ ያስገድዶ መድፈር ወንጀል ፈጽሞባታል። ይህ ወንጀል ከተፈጸመ በኋላ መረጃ የደረሰው ፖሊስም ግለሰቡን በቁጥጥር ስር አውሎ አስፈላጊ የሆኑ መረጃዎች እንዲሁም ደግሞ ማስረጃዎችን ካሰባሰበ በኋላ ፍርድ ቤቱ ጥፋተኛ ሆኖ አግኝቶታል። እንዲሁም በተጨማሪ ወንጀለኛው አባት ወይም ደግሞ ደፋሪው ማለት ነው ራሱን መከላከል ባለመቻሉ በ12 ዓመት ጽኑ እስራት መቀጣቱን እየተነገረ የሚገኘው የ14 ዓመት የገዛ ልጁ ላይ እንደዚህ አይነት ወንጀል መፈጸሙም እንግዲህ እጅግ በጣም አስነዋሪና ኢሞራላዊ ነው ሲልም ፍርድ ቤቱ ገልጾታል። ነገር ግን ውሳኔው በቂ ነው ብላችሁ ታስባላችሁ ወይ? በዚህ ጉዳይ ላይ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም